ሉዓላዊነትና ነጻነት አኩሪ ታሪካችን ነው። በአንጻሩ ተረጅነትና ልመና ደግሞ አንገት አስደፊ ሆኖ ዛሬም ይታያል። የምግብ ሉዓላዊነት ለሀገር ውስጥ ለፍጆታ የሚውል ምግብ የማምረት አቅምን የተመረተውንም የማከፋፈል ለፍጆታ የማዋል በአጠቃላይ የምግብ ስርዓቱን የመቆጣጠር መብት ባለቤትነትን ማረጋገጥ ነው። የምግብ ሉዓላዊነቷን ማረጋገጥ ተስኗት የቆየችው ኢትዮጵያ ለእርዳታ እጇን መዘርጋቷ በአርበኞች መስዋዕትነት የተከበረው ሉዓላዊነት ላይ ተጽዕኖ አሳድሯል። ዜጎቿንም ዋጋ ያስከፈለ ነው። ምዕራብ ሐረርጌ ዞን ገመቺስ ወረዳ ዴፎ ቀበሌ የሚኖረው አህመድም ከዓመታት በፊት ህይወቱን ለማቆየት የነበረው አማራጭ አንድ ነው፣ ለእርዳታ እጁን መዘርጋትና ለልመና መውጣት። ቆንቆኛችሁን ደንዴኝ ጉየት የሮ ሰድኛችሁን ደንዴኝ ፑሊን ደማ ዙሪያቹ በቀን 3 ጊዜ መመገብ አይታሰብም። ራሴን ለማኖር ሸክም ሰራ ነበር። ጧት ከበላው ምሳ አይታሰብም። ራት ከተገኘ ግን እበላለሁ። በሴፍትኔት ታቅፎ ስንዴ እየተሰፈረለት ኑሮውን በገፋባቸው ዓመታት በማንነቱ ያፈረባቸው ነበሩ። ሆኖም አህመድ ከተረጅነት ለመላቀቅ ጥረቱን አላቋረጠም ነበር። በገበሬዎች ከህብረት ስራ ዩኒየን አማካኝነት ብድር ወሰደ። ከብቶችንም ገዝቶ የማደለብ ስራ ውስጥ ገባ። ያደር የገንዘብ አቅሙ ከፍ ሲል የእርሻ ከብቶችን ገዝቶ መሬቱን ማረስ ቻለ። እነሆ ዛሬ ከ5 ዓመታት በላይ ቢፈጅበትም አህመድ ከተረጅነት መላቀቅ ችሏል። አንዱን ለፈበራን አንቆቴ ሄክታር ተቆዮካን ቅንዲ ሰደት ጃማ ቅንዲ ሰደት ተራ አፍሩቢሽን ጋን ቆቴ ዘንድሮ ያረስኩት መሬት ስፋት 1 ሄክታር ወይም 8 ጥማድ ነው። 4ቱ ማሽላ 4ቱ ደግሞ በቆሎ ነው። የዘራነው ምርጥ ዘር ሲሆን ያረስነው በክላስተር ነው። ከበቆሎ 20 ኩንታል ከማሽላ ደግሞ 25 ኩንታል አገኛለሁ ብዬ እጠብቃለሁ። ከ2010 ወዲህ በስፋት መተግበር የጀመረው የኩታ ገጠም እርሻ ስልት እንዲሁም ግብርናን የማዘመን መርሃ ግብር አነስተኛ ማሳ ያላቸውን አርሶ አደሮች ምርታማነት ከፍ እንዲል እያደረገ ነው። ይህን ተከትሎም ከእርዳታና ከሴፍቲኔት የሚላቀቁ ቤተሰቦች ቁጥር እያደገ መጥቷል። ያገለና ከዋቃቲ ጫራቁጋ 6-7 ዓመታት ወዲህ አፈርና ውሃ ጥበቃ በደንብ ሰርተንና መዳበሪያውን በየማሳው እንዲጠቀምና ምርታማነትን እንዲጨመር እያደረግን ነው። ከዚህ ተነስቶ ምርታማነታችንንም እየጨመረ ነው ያለው። ተረጅነት ወደ ምርታማነት ብሎ እቅድ ይዘን እየሰራንበት ነው ያለው። ከ2011 ወዲህ አጠቃላይ የግብርና ምርት በ200 ሚሊዮን ኩንታል ጭማሪ አሳይቷል። የኩታ ገጠም እርሻ ስልት መስፋፋት ግብርናን የማዘመን የማዳበሪያና የተሻሻሉ ዝርያዎችን የማቅረብ ስራዎች ተጠናክረው በመስራታቸው ከፍተኛ የምርት እድገት ቢመዘገብም ተረጅነትና ልመናን ከማስወገድ ብሎም የምግብ ሉዓላዊነትን ከማረጋገጥ አንፃር ግን ሰፊ ስራ የሚጠይቅ ነው። ሀገሪቱን ከተረጅነትና ልመና አላቆ የምግብ ሉዓላዊነትን ለማረጋገጥ ከለውጡ ወዲህ ዘርፈ ብዙ ጥረቶች መከናወን ጀምረዋል። በጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት የተጀመረው የአረንጓዴ አሻራ መርሃ ግብር ዋነኛው ነው። መትከል ውበት ነው፣ መትከል ምግብ ነው፣ መትከል ህይወት ነው። የአፈር መከላትን በመከላከል
የግብርናውን ዘርፍ ምርታማነት በማዝለቅ ለምግብ ሉዓላዊነት መረጋገጥ አስተዋጽኦ የጎላ ነው። የአረንጓዴ አሻራ መርሃ ግብር የእነ አህመድ መኖሪያ የሆነውን ተራክቶ የነበሩ የገመችስ ወረዳ ተራሮችን አረንጓዴ አልብሶታል። እየተጠረገ ሄደ የነበረውን አፈራቸውንም መታደግ ጀምሯል። ወደ ተረጅነት ወደ ልማና ህይወት እንዳይገቡ ዋስትና ስለሆነ አህመድና የቀየው አርሶ አደሮችን በአረንጓዴ አሻራ የተከሏቸውን ችግኞች እንክብካቤ ሳያጓድሉ ቀጥለዋል። ጅጅረመ ማቴ ከኛ ከይዛፊ አነራኸ አረዳተና ቁፈራኻኔ በራሴ ላይ ባገኘሁት ለውጥ የአረንጓዴ አሻራ ስራችን ዋስትና መሆኑን አረጋግጠናል። ስለዚህ ይህንን ለማስቀጠል የአፈርና ውሃ ጥበቃ ስራችንን እንዲሁም የአረንጓዴ አሻራ ዘመቻችንን አጠናክረን እንቀጥላለን። የአህመድ ባለቤት ዛሬ ጓዳዋ ሙሉ ነው። 3 ልጆቿንም ለመመገብ አትሳቀቅም። በአንድ ወቅት የራሱን የዕለት ጉርስ መሸፈን አቅቶት የነበረ ተረጂ ዛሬ ከተረጅነት መላቀቅ ብቻ ሳይሆን ዘመድ አዝማድን የማስተዳደር አቅም ያለው አባውራ ሆኗል። እንደ አህመድ ያሉ የገመችስ ወረዳ ትርፍ አምራች አርሶ አደሮች የሚበዙባት በቁኒ ሰኞ ገበያ ተፈልጎ የሚታጣ የግብርና ምርት የለም። በአይነትም ሆነ በብዛት ገበያው ሙሉ ነው። ባህላዊ አመራረት ስልቶች ፈተና ቢሆንባቸውም ከተረጅነት ከመላቀቅ ባለፈ ለገበያ የማቅረብ አቅም ያላቸው አርሶ አደሮችም ቁጥራቸው እያደገ ነው። የሀገሪቱ የግብርና ምርት ቢጨምርም ለሰብአዊ ድጋፍ የሚውል የምግብ እህል ፍላጎቷን የምታሟላው በውጭ ሀገራት እገዛ ነው። የተረጅነት ሐሳቢዎች አሁንም አልጠፉም። ብዙ ጊዜ የነጮች ጥገኝነትን ተለማምደናል። እነሱ በሚሰጡን ድጎማ፣ እነሱ በሚሰጡን እርዳታ የዛ ጥገኛ ሆነን ኖረናል። ስንፍና አለ። ቢፈልጣን ይስተኛ ይውላል። የሰው እጅ መጠበቅ እንደማያስፈልግ ነው። በቁርአንም በሄራችንም ተንቀሳቅሶ መፈለግ ተንቀሳቅሶ ሰርቶ መብላት ይሄንን ነው የሚያዘው። እኔ ሰጣለሁ ግን አንተ ጀምርና ስራ እኔ በረከቴን ያወርድልሃለሁ ነው የምለው። በኦሪት ዘፍጥረት ምዕራፍ 3 ቁጥር 18 ላይ በግዕዙ ብላ በአፈ ገጽከ ወጥተህ ወርደህ ጥረህ ግረህ በላብህ በወዝህ ብላ። ይሄንን እግዚአብሔር ለአዳም ነው የነገረው። ሰው ከግንዛቤ እጥረትም ይሁን ከምንም ዝም ብሎ የተረጅነት ባህል በላው ላይ ያደረ ይሄ እግዚአብሔርን የሚያሳዝን። እኛ ውጅ አለ ሀብት አለኛ እኛ ቤት ሀብት አለ። ያንን ተግባራዊ ስራ ላይ ስላ አላልዋል ነው እንጂ እኛ ወደ ውጭ ያለን እንጂ ወደ ቤታችን ብንመለስ ህዝባችንን ሰራተኛ የምናደርግበት ወደ ስራ የምናሰማራበት በጣም ብዙ ብቃቶች ብዙ ችሎታዎች
ተረጂነት ውርደት እንደሆነ ተረጂነት የሀገር ክብርን ዝቅ እንደሚያደርግ በጣም ተረድቶታል። ከዚህ ውስጥ ለመውጣት ደግሞ ክረምትና በጋ ማልማት መዝራት ይሄ እንደሆነ በጣም ገብቶታል። ለሊትም ጠዋትም 11 ሰዓትም ብታያቸው አርሶ አደራችን ማሳው ላይ ነው የሚገኘው። በአርጊቲ ቀበሌ በበጋ ወራት የለሙ የስንዴ ማሳ የሚታጨድበት ዕለት ነው ዛሬ። ዳምሹ ከ4 ዓመት ወዲህ በእርዳታ ያውቁ የነበረውን ስንዴ ከማሳው ላይ ነው እያጨደ የሚገኘው። ስንዴን የሚሰጠው ባዶ ረጂ ሳይሆን የቀየው የሀገሩ መሬት ሆኗል። ዋኝ ገለን ያገው ከናንተ ረቢ አሁን የስንዴ ኢኒሼቲቭ ችል የሚያረጋግጥ ነው። አርሶ አደሩ በፊት አይሆንም የሚለው ነበረበት። አንደኛ ስንዴ ከዘራን ደግሞ ለከብቶቻችን መኖ ወይም ቀራ እናጣለን የሚለው በብዛት ከብቶች ስለሚያለቡ ይሄ ስለሆነ እንዴት እንደሚጠቀሙበት አስተምረናቸው ከዚህ ቀረው ተረፈ ምርት ደግሞ ለምግብ ከብት እንደሚጠቀም እያስተማርናቸው ነው ያለውና ሌላው ደግሞ ይሄንን አይቶ ምርቱን ዘሩን ይሄን ሁኔታ በማይበት ሰዓት ቁጭት ተፈጥሮበታል። ይሄ ደግሞ ለሚቀጥለው አመት የማስፋት ስትራቴጂን የበለጠ ከዚህ ሄክታር እንደሚሰፋ የሚያነሳሳና ዝግጁ መሆናቸውን የሚያሳይ ነው። እነሱ ላይ እንደዚህ አይነት ቁጭት ከመጣ ደሞ ኢትዮጵያ ከልመና ወጣ ገስታ አስገብታ ከመብላት ወጣ አርሳ ራሷን አብልታ ከዚህ አልፋ ኤክስፖርት ማድረግ ይቻላታል ወይ የሚለው በህዝባችን ብቻ ሳይሆን በርከት ያሉ አመራሮች ይህን ሐሳብ ተጋርተው ለመስራት ተቸግረው ነበር። ነገር ግን ሶማሌ ክልል በርሻ ማናቀው ክልል ሳይቀር ታዲያ ከጎረቤቶቹ ጋር ለመጋራት ኪሱም ሆነ ቤቱ ሙሉ ነው። ለአርጊቲ አርሶ አደሮች የለጋ አርባ ወንዝ በርግጥም ሀብት ሆኗል። ደረቅ መሬታቸውን በማራስ ስንዴን በመስሎ እንዲያለሙ አስችሎ ከተረጅነትና ልመና አውጥቷቸዋልና የ12 ግዙፍ ወንዞች ባለቤት በሆነችው ኢትዮጵያ 9 ያህሉ ድንበር ተሻጋሪ ናቸው። ከ38 ሚሊዮን ሄክታር የሚልቅ መሬት ሊታረስ የሚችል ነው። በኢትዮጵያ ተረጅነትን ታሪክ አድርጎ ባጠረ ጊዜ የምግብ ሉዓላዊነትን መሆን ማድረግ የሚያስችል የተፈጥሮ ሀብት አለ። ሆኖም ግን በአረምና ቁጥቋጦ ተሸፍነው ጦም የሚያድሩ መሬቶች በሚሊዮን ሄክታሮች የሚቆጠሩ ናቸው። የተፈጥሮ ጸጋው ለይቶ መጠቀም ተስኖ ተረጅነትን ምርጫው ያደረገ የህብረተሰብ ክፍልም ቤት ይቁጠረው። በአፋር ክልል የሚባራ ወረዳ ወጣቶች ግን
የተፈጥሮ ሀብታቸው ከዚህ በላይ እንዲባክን አልፈቀዱም። በአረም ተሸፍኖ የቆየውን መሬት መንጥረው በአካባቢያቸው ያልተለመደ የፓፓያ እርሻ ጀምረዋል። እንደዋዛ ሲያልፋቸው የነበረውን የዋሽ ወንዝንም ለመስኖ አውለውታል። 15 ሄክታር የሚልቅ መሬትን በመስኖ ማልማት ችለዋል። ተረጅነት ነው የምንታወቀው። አርብቶ አደር ነን። ከአርብቶ አደር በተረፈ አንድ ከብት ሽጠህ ቀለብ ካልገዛህ አርሰህ ማትበላበት ጊዜ ነበር። አሁን አርሰህ የምትበላበት ጊዜ ይደርስናል ማለት ነው። ጫካዎቹ እያስወገደ ወደ ልማት እያዋልናቸው ነው። ከገቢውም በላይ እኔ ትልቅ ለውጥ አምጥቷል ብዬ የማስበው የአመለካከቱ ለውጥ ላይ ትልቅ እንትን አለ። በቃ ሁሉም ወጣት አሁን ይሄን እንችላለን መንፈስ አለ። እንደዛ ከሰራን እንለወጣለን ብለን ነው የምናስበው። አሁን ይሄን መሬት እያለን ይሄን ያህል ልጆች እያለን እርዳታ መጠበቁ በጣም ይሰማኛል። እርዳታ ይስር ነው እንዳይሰራ ነው። በቃ እንችላለን። ሁሌም የውጭ ተመጽዋጫ ነው። የአፋር ወጣቶች ከለመዱት የኑሮ ዘይቤ የተለየ አዲስ የሥራ ሕይወት ምዕራፍ ላይ ናቸው። ጠባቂነትን ከሚያሰርጹ ትርክቶች ጋርም እየተለያዩ ወደ ህልማቸው እየገሰገሱ ነው። በማዕከላዊ ኢትዮጵያ ክልል ሀላባ ዞን ወረዲ ጆረዳ የምትገኘው ሲምቢጣ ዛሬ ላይ አመቱን ሙሉ የሚመረትባት አርሶ አደሮቿም ከቤተሰብ ፍጆታ አልፈው ምርታቸውን ለትልልቅ ከተሞች ገበያ የሚልኩ ሆነዋል። የዛሬ 6 ዓመት ግን መገለጫዋ ልምላሜና ምርታማነት ሳይሆን ጉስቁልናና ተረጅነት ነበር። ኩል ቦታው ጎርፍ የሚተኝበት ቦታ ነበር። እርዳታ የሚባል ነገር በየአመቱ በየጊዜው እርዳታ መንግስት እጅ ነው የሚጠበቀው። ዘይነዲን ኡስማንም በእርዳታ ስንዴ ለመኖር ተገዶ ነበር። ሆኖም ለግብርናቸው ጋሬጣ ሆኖ የቆየውን የውሃ እጥረት የሚፈታ የከርሰ ምድር ውሃ ሀብት በአካባቢው እንዳለ የሲምቢጣ ማህበረሰብ ከግብርና ጽሕፈት ቤት ባለሙያዎች ሰማ። የመጀመሪያ ጊዜ ሰዎች ለምን ትቆፍራላችሁ ሲሉኝ ውሃ ካገኘው አገኘው ካላገኘው ሽንት ቤት ይጠቀማታለሁ ብዬ ዝም ብዬ ቆፈርኩ። እኔ ቆፍሬ 4 ሜትር ከ50 ከደረስኩ በኋላ ማምሻ አካባቢ ቆፍሬ ያው ጧቱን ሲያይ ውሃ ተከምሮበታል። ውሃ ተኝቶበት አየው። ውሃውን በፓምፕ ስቦ በማሶ የሚያሰራጭበት ሙያዊ ምክርና የግብዓት ድጋፍ ተደረገለት። በሌማት ትሩፋትና በአረንጓዴ አሻራ ማዕቀፍ ስር ያሉ የአርሶ አደሩን ምርታማነት የሚያሻሽሉ መርሃ ግብሮች እየተደገፈ ላለፉት 6 ዓመታት በትጋት ስራውን ቀጥሏል። በጋራይ አሁን ቡና አለ፣ ኋላ ደግሞ ሙዝ ተከናል። ትንሽም ቢትሆን ተክላን በሷም ደግሞ ለውጥ አይተናል። አምና ደግሞ በዚህ ቦታ ጥቅል ጎመን ሰርቻለሁ። በሱም እስከ 180 150 ሺህ አካባቢ አግኝቻለሁ። ዘንድሮ ደግሞ እቺ ቦታ ለኔ አትበቃም ብላ ሌላ ጋም ሰርቻለሁ። አሁን ደግሞ የተሻለ ዘንድሮም ጥሩ ምርት አግኝተናል። እስከ 30 ኩንታል አግኝቻለሁ በቆሎ። ትዳር ሆኛለሁ። የሶስት ልጆች አባት ነኝ አልহামዱሊላህ። በአገር አቀፍ ደረጃ መንግስትን ባስቀመጠው አቅጣጫ በአመት 2-3 ጊዜ ማምረት አለበት በሚል የወረዱ ስትራቴጂዎች አሉ። ቤተሰብ ፓኬጅ ላይ በክልሉ ፕሮጀክት የተለያዩ ፕሮጀክቶች ተቀርጸዋል። በተለይ ዶሮ ልማት ላይ፣ ጓሮ ልማት ላይ 30 40 30 የተባሉ ስራዎች ላይ በደንብ ተሰርቶ ከእርዳታ የማውጣት ስራ ሰርተናል። ውሃ በላዩ ቁጭ ብለን አላወቅንም ነበር ውሃውን ማለት ነው።
ሰፊ መሬት መስራት የሚችል ውሃ ነው። ዝናብ ምንም አንጠብቅም። በዚህ ወጋ እንሰራለን። ሁሉም አርሶ አደር ያለን አቅም ማውጣትን ተጠቅመን ውሃ ቆፍረን ቴክኖሎጂ ስራ ውስጥ ቢንገባ ሁሉም የተሻለ ነው የሚሆነው። ስራ መፍታት የለብንም። ሁሌ ስራ ብንሰራ ውጤታማ እንሆናለን ብዬ ነው የምገምተው። አልሐምዱሊላህ ድሮ አባታችን ይሄን ቢያዩ ምን አለበት ነው የሚለው። እኔ መጀመሪያ ያለውና አሁን ያለውን ሲያይ መለወጥ በጣም ይቻላል። ኢትዮጵያ አሁን ደሃ ሆነችው ምናልባት ያስተሳሰብ ዳዩን እንጂ ሌላ ማዕድንም የሚሰራ ነገር ብዙ ነገር አላት። ያመለካከት ደሃነት ግን አለው፣ ከኔም ጨምሮ አለው። ተቀምጦ ስንፍና አለ። የሰው ልጅ ሰርቶ ከውስጡ መውጣት ነው የሚፈለገው እንጂ ተኝቶ አላህ ይሰጠኛል የሚለው ነገር እንደማይሰራ ነው። በአዱኛ ላይ የሚለምን ሰው በአዱኛ ላይ የሰው እጅ የሚጠብቅ ሰው ሲነሳ እንኳን ፊቱ ስጋ የለውም ይላል ከመቃብር ሲነሳ። ስለዚህ አላስፈላጊ ነው በሁሉም በኩል። ለእስራኤል ከሰማይ መና እንደወረደ እንደዛ መና እንዲወርድለት የሚጠብቅ እግዚአብሔር ፈጥሮኛልና ያብራኝ ብሎ የሚጠብቅ አንዳንድ አመለካከት ያለው ሰው አለ። ያ ግን በእግዚአብሔር ዘንድ እግዚአብሔርን የሚያሳዝን እንጂ የሚያስደስት አይደለም። ምክንያቱም ለእስራኤል መና የወረደላቸው በወቅቱ ልዩ የሆነ ምክንያት አለ። በ6 ቀን ውስጥ እግዚአብሔር ፍጥረትን እንዴት እንደፈጠረ እና የሰራውን ስራ ሲመለከት መልካም እንደሆነ አየ ይላልና ይሄ ምንድነው የሚያሳየው? እግዚአብሔር ሰራተኛ አምላክ እንደሆነ ፍጥረትን በመፍጠር ሂደት ውስጥ እግዚአብሔር ሰራተኛ አምላክ እንደሆነ እናያለን። እና አማኝ በመሆናችን ስራ ፈት መሆን የለብንም። ስራ ፈትነትን እጅን አጥፎ መቀመጥን የለና እንጂ የምንመለከት የሌላውን ድጋፍ የምንፈልግ ሰዎች መሆን እንደሌለብን መጽሐፍ ቅዱስ ያስተምራል። እና ሐዋርያው ቅዱስ ጳውሎስም እንደው ቃል በቃል ያልሰራ አይብላ ይላል። ያልሰራ አይብላ። ምክንያቱም ሐዋርያው ቅዱስ ጳውሎስ ቀን አሁን የእግዚአብሔርን ቃል ሲያስተምር ብሎ ማታ ሌሊቱን ምንጣፍ ስጋጃ ምንጣፍ ሰርቶ ያን ሸጦ ነበር በልቶ የሚያድር። ለምኖ ወይም ደግሞ ተረጂ ሆኖ ወይም ሰው እየረዳው አይደለም። ስራ ክቡር ነው። ክቡርነቱም ደግሞ እግዚአብሔር ያዘዘው ስለሆነ ከእርዳታ ጠባቂነት ስነ ልቦና ተላቀው ወደ ገበያ አምራችነት የተሸጋገሩ በርካቶች ናቸው። የሥራ ባህል ለውጥና የስነ ልቦና ለውጥ ማድረጋቸው ለለውጣቸው መሰረታዊ ምክንያት ነው። ተከታታይ ልጆችን በሴፍትኔት ተሳድጌ በሴፍትኔት ነው አስተምሬ በመንግስት እጅ ነበርኩ። ስንፍና ወዴት ነው የሚወስደው? ወደ ልመና ነው የሚወስደው። ስንፍና ወዴት ነው የሚወስደው? ወደ ጥገኝነት ነው። በቃ መቀበል አንገት አስደፋል። ይሄ እርዳታ የሚባለው ይሄ ከሌ ይሰጠኛል ይሄ እንደዚህ የሚለው ነገር ነበር ያዘናጋል። ቀስ በቀስ ባለሙያዎች ግብርና በጣም ክትትል እያደረጉ ከዚህ ከባለፈው ዓመት ጀምሮ የአካባቢያችን ገበሬዎች በሙሉ ባህር ዛፍ እያነሱ በሌሎች ሰብሎች እየተኩ ናቸው። የዚህ አካባቢ የምግብ ዋስትና በጣም እየተረጋገጠ ነው ያለው። ድሮ እንዲህ አልነበረም። ከዚህ በፊት ችግር ውስጥ ነበርን። ግብርና እንኳን በስርዓቱ መስራት አልቻልንም። ችላ ብለነው ነበር። በ6 ወር ውሃንቲ ልቀርና በየወሩና 6 ወሩ በሚመጣ እርዳታ ብቻ ተማምነን ነበር የምንኖረው። ይህ ደግሞ ከችግር ሊያላቀቀን አልቻለም። እንዲያውም ችግሩን እያባባሰን ሄደው እና ይጋርመኛው ላው ተረከብኮኔ ዲነታ አትራባ ወልድቼኔ እንዘ ሆነ አሼ ሆነ ከልጆቼ ጋር ተመካከረንና ጓራችን ላይ ያለውን ግብርና መስራት ጀመርን። የከብትም እርባታ መስራት ቻልን። ያ ተቃልኩይ ባጵዞፍ አሁንም ከልጆቼ ጋር በመሆን እየሰራው እገኛለሁ። ለውጥም አግኝቻለሁ። ይህንን ቤትም መስራትም ችያለሁ። በከተማው ላይም የንግድ ቤት መግዛት ችያለሁ። ወከብኩያው ለውጥ አለኝ። ግን ለካ ይሄንን አላገኘሁትም ወይ ብዬ ተጸጽቻለሁ።
በኢትዮጵያ የምግብ ሉዓላዊነትን ባጠረ ጊዜ ለማረጋገጥ የሚያስችል በቂ የተፈጥሮ ሀብት አለ። እውን ለማድረግ ግን ችግርን ወደ ድል፣ የተፈጥሮ ስጦታን ወደ ሀብት መቀየር የሚያስችል ስራ ወዳድ ትውልድ የግድ ይላል። እነዚህ ወጣቶችን የቤተሰብ ጥገኛ የማህበረሰብ ዕዳ ከመሆን ይልቅ ከባድና አደገኛ ስራን ሰርቶ መለወጥ ነው ምርጫቸው ያደረጉት። ለዚህም ከከተሞች ርቆ ወደሚገኘው የጊቤ 3 ግድብ ሐይቅ በመምጣት የአሳ ማስገር ስራ ውስጥ ገብተዋል። አካባቢው በረሃማና አደገኛ ወሬዎች ያሉበት ቢሆንም ከከተሞች ሩቅ በመሆኑ መኖሪያቸውን እዚሁ አድርገው ስራቸውን ይከውናሉ። ስራውንም ደግሞ አዲስ ዋው ደግሞ ከተገደበ እስከ ዛሬ ድረስ ዋው ውስጥ ማንም ገብቶ አልሰራም። የተሻለ ስራ ነው። አሁን ለምሳሌ አንድ ኮንታል አሳ የሚወጣ ከሆነ እስከ 10,000 ብር ነው። እዚህ ቦታ ላይ ይመጣሉ የማይችሉት ገብቶ ደግሞ ስራውን ይሰራሉ፣ ሰርቶ ይለምዳሉ፣ ይጠቀማሉ። ተጠቅመው ደግሞ እናትና አባቱን ያግዛሉ። ሌሊት 11 ሰዓት በመነሳት ስራቸውን የሚጀምሩት ወጣቶቹ ረጅም ርቀቶችን መቅዘፍ አለባቸው። የባህላዊ ጀልባዎች ጉዞ አድካሚ ብቻ ሳይሆን ለአደጋ የሚበልጥ የተጋለጡ ቢሆንም ወጣቶቹ ክንደብርቱ ናቸው። በጣም ከባዱ ስራውን ለኛ ይሄ ቦታ እንግዲህ ወስያው እንደምታዩ በረሃ ነው። ይታማሉ ብዙ ጊዜ ልጆች። አንበሳ አለ፣ ጅብ አለ፣ ነብር አለ። በተለይ አንዳንድ ጊዜ የሚያስቸግረው ዋናው ነገር ምንድነው? እባብና ዘንዶ በጣም ያስቸግራል። ምክንያቱም ሲያስቸግር ያ ችግር ሁሉ ተቋቁመ ነው እንጂ እስከዛሬ ያደረሰ ነው። በጣም ያስቸግራል። በእድገት ጎዳና ላይ ያሉ ወጣቶችም ምንም ቢፈተኑ ስራ ወዳድነታቸው ቀና ብለው የሚጓዙ ተስፈኛ ወጣቶች አድርጓቸዋል። ስራ አስፈላጊ ስለሆነ ነው። ራሳችንን ችለን እንኖራለን፣ ለሌላው ደግሞ ተስፋ እንሆናለን። እኛ ያየ ሰው ሌላም ደግሞ ስራውን ቢሰራ ለመንግስትም ያግዛል፣ ለራሱም ያግዛል። የያዝነው ስራ ጠንክረ መስራት አለበት በማለት ሁላችን አንዱ ከአንዱ ጋር እየተደጋገፈን እስከዛሬ ድረስ ስራውን ሳንለቅ ሳንጥል የደረሰ ነው። በዛ አንግል ነው እንጂ ስራው በጣም ከባድ ነው። በዚህች በተፈጥሮ ሀብት የታደለች ሀገር ጸጋዋን መለየት የቻሉ ለመጠቀምም የበረቱ በትጋታቸው መጽናት የቻሉ ተረጅነትን ማሸነፍ ችለዋል። ተረጅነት ተሸናፊ ነው። አሁን በጀመርነው መንገድ ኢትዮጵያውያን ልባችን አንዳርገን 5 ዓመት ብንሰራ ኢትዮጵያን ኤድ ብለን የምንረዳበት ጊዜ ከፊታችን ቅርብ ነው። የመረዳት ታሪካችንን በመርዳት የምንቀይርበት ታሪካችን ቅርብ ነው። ድህነት፣ የልመና የታሪክ እጥፋት እየተከናወነ ነው። የታሪክ እጥፋት ደግሞ ጉልበት፣ ድካም፣ ፍትጊያ ይጠይቃል። እንዲሁ በከንቱ የታሪክ እጥፋት አይፈጠርም።